ሚኪ ተረፈ የሄርሜላ ተረፈ ወንድም እንግዲህ እህቴ ተበዳይ ናት እያለ እንግዲህ ለሶሻል ሚዲያውና ለህዝቡ ይምሰል እንግዲህ ሸዋ አድርጓል። በጧቱ ምን አይነት ዘበን ነው የተንገላቢጦ አባቱን አዘዘው ልጁ ተቀምጦ ትላለች ጎጃም ሚዲያ። ኧረ ተው ተው እንዴ! እንደ ጭቃ ሾህ ሰውን ከጀርባ ሁናችሁ በድላችሁ እንደገና እኛንን የተበደል ነው ብላችሁ ትጮሁ ስትመጡ ለምንድን ነው ህዝቡንስ የምታስመስሉት? ህዝቡንስ የምታጭበረብሩት ለምንድን ነው? ለተመልካች ክብር የላችሁም ወይ ስል እንግዲህ እኔም ይኸው መጥቻለሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ስለዚህ አንዳንድ ጊዜ በሬ የወለደ ፍርድ አትፍረዱ። በሬ የወለደ ለተመልካች ክብር እንደሌላችሁ ጠንቅቀን ልቅም ጥንቅቅ አድርገን እናውቃለን። ከእናንተ የበለጠ ብስል የለም። ከእናንተ የበለጠ አራዳ የለም። በአራዳው ላይ አራዳ አለ ይባላል። ስለዚህ ኢኮኖሚ ችግር ከሌለበት ሀገር የሚኖረውን ሰው እንሸውዳለን ወይም እናበላሻለን ብላችሁ ከሆነ ይሄ መቼም ቢሆን አይሳካላችሁም። ስለዚህ እናንተ በድላችሁ እናንተው መጣችሁ እንዴ እግዚአብሔር ይመስገን ፈምሰናል ማለት ሲገባችሁ፣ አሁን ደግሞ ምልስ ብላችሁ ደግሞ እኛንን የተበደልነው ለሚሄድ ሰው ይሄድ አጭቁጭቁ ከዚችም ከዛችም እንደ ኧረ ይሄ ሼም ነው አይባልም ማለት ነው። ባየሁት መሰረት አሁን አንተ በለቀቀው ታይም ማለት ነው ማስገባትም ብዙም አልፈለኩም በደንብ ስለምተነትነው ማለት ነው። ስለዚህ አሁን የለቀቀውን አይቺ በጣም ነው እንትን ያልኩት ማለት ነው። ስለዚህ ምን ነው እውነት እናንተ ሲጀመር ሁሉን ነገር ሪያሊቲ እውነት አድርጋችሁ ነው የምታወሩት። እኛ ደግሞ እንቀበላችሁም ነበርንበት ከቦታው ስለነበርንበት ከድሮም አሁንም ማለት ነው። ምናልባት እናንተ አሁን ነው የመጣችሁት ከኛ በፊት እንዳለመታደል ሆኖብን እናንተ ጋር እኩል ባንሆንም ሰው ውሸት ነው። ይህ ትውልድ የተበላሸ ትውልድ ነው። ግን ደግሞ አሁን ብዙዎቹ ነቅተው ብስሉ ነው ጎበዙ ነው ጠንክረው በአብዛኛው ከተበላሸው የዳነው ነው የሚተርፈው። አዎ የሚበልጥ አፏን። ስለዚህ የዳነው ነው አሁን የሚበልጠው። የዳነው ብልጥ የሆነው ብስል የሆነው ሰርቶ ገንዘቡን የያዘው ቤተሰቡን የቀየረው ቤተሰቡን የገደፈ የታመመ የሚረዱ የጎዳና ልጆችን አሾልከው ሰጥተው የሚያበሉ የሚያጠጡ ናቸው አሁን ላይ በአብዛኛው። እናንተ ግን ከዛ በዘለለ ከስደተኛ እህቶቻችሁ እንኳ ትፈልጋላችሁ። ስለዚህ እኔ ጥሩ አይመስለኝም ማለት ነው። አዎ እና ከኋላ የመጣ አይነ ወጣ እንደተባለው በዛ እንደተባለው ነው ነገሩ የሚያመለክተው። እንደ ቪዲዮ ታይብ ነው እንደለቀቀው ነው መፋርደው። እኔ ማንንም ወክዬም አይደለም ራሴን ወክዬ እንደ ቪዲዮ ፍርድ እንደ ቪዲዮ እንደቦሰትከው ነውና፣ ስለዚህ እንግዲህ አብርሃም እንደሆነ እናውቃለን፣ ጠንቅቀን እናውቃለን። እሱ ፍቅርዬ ለማንኛውም ይመችሽ። ሩትዬ ፍቅርዬ እንግዲህ ከላይ የተሰጣችሁት መታደል ነው። በርቱ፣ ወደፊት ነው እንጂ ወደኋላ የለም። እንግዲህ ስኬቶችም እያስደመማችሁኝ ነው ያላችሁት። መልእክት አላችሁ፣ እሱን በሌላ ቪዲዮ የማሰማችሁ ይሆናል። በጣም ብዙ ሰዎች ተደስተው ከምላችሁ በላይ የኔ ከእናንተ ጋር አንድ መሆን መምጣት፣ ሩታዬን ደግሞ ይቅርታ በማለቴ፣ በሁለተኛ ደረጃ ደግሞ እናንተን በመጀመሪያ አላህን፣ ከዛ በመቀጠል ሩትዬን፣ ከዛ በመቀጠል ፋሚሊውን ስኬቶችን ይቅርታ በማለትሽ በጣም አመሰግናለሁ ጎጅዬ። እድሜና ጤና ለነሱም ለአንቺም ለሩትዬም ከነ ልጇ አላህ ይለግሳት። የምትጠቀምበትን ነገር አላህ ሱብሃነሁ ወተዓላ ያምጣላት። ከሁሉም ነገር አላህ ነጃ ያውጣት ሩታን ከነ ልጇ ከእንደዚህ አይነት ከተበላሸ ህይወት እንዲያወጣት ሁልጊዜም ምኞቴና ዱአዬ ነው። እኔ በጣም ነው የምወዳት። እሷ ስታለቅስ እኔን በጣም ይከፋኛል። በእውነት እኔ ስትመጣ ጀምሬ አብሬ ስለነበርኩኝ ባሌ ስለማይፈቅድልኝ ሶሻል ሚዲያ ላይ መውጣት ወይንም ድምፄን ማሰማት እፈራለሁ እንጂ መጥቼ ከእናንተ ጋር ባወራ ከስኬቶች ጋር ሁላችሁም የሩታዬ ልጆች ክብርና ምስጋናዬን እየገለጽኩኝ እገኛለሁ በጎጅዬ ቤት እያለች ነው። ባናግራችሁ ግን በጣም ደስ ይለኛል። እኔ ተመልካቻችሁ ነኝ፣ የእናንተም የሩታዬ ልጆች ለእኔም ልጆቼ ናችሁ። እንዲሁም የስደት እህቶቼና እህቶቼ ልጆቼ አከብራችኋለሁ፣ ወዳችኋለሁ። በዚህ አጠናቅቃለሁ። ወደፊት ነው እንጂ ወደኋላ የለም። በርቱ፣ ነገም ዛሬም ከጎናችሁ ነኝ ትላለች።
በእውነቱ የሩታዬ ልጆች ታስደምማላችሁ እያለች ነው እንግዲህ መልእክቴን ያደረስኩ ይመስለኛል። ምናልባት የምታዳምጪው ይሆናል። በእኔ ቤት ስሟ ፓፒ ይባላል። እንግዲህ ቶቼ እኔ ግን ነይ ባስፈለገሽ ቤት ትክታክ ላይ እንገባለን፣ ሼር እናደርግልሻለን ብያታለሁ። ከፈቀደልኝ ባለቤቴ አንድ ቀን ተሰቀዬ እገልጻለሁ። የአራት ዓመት የደበቅኩትን ያፈንኩትን እተነፍሳለሁ እያለች ነው እንግዲህ። ታዳምጫለሽ ብዬ መልእክት አለኝ ማለት ነው። ስለዚህ እወዳችኋለሁ እህቶቼ፣ አከብራችኋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። እንዲሁም እህቶቼ 5 ጊዜ ኮፕሊንክ አርጉልኝ። የኔ ቤት መነሻው በጣም የራቀ ስለሆነ ነው። አመሰግናለሁ፣ ቢሆንም አመሰግናለሁ ማለት ነው ሁላችሁንም። እና እድሜና ጤና ይስጣችሁ እህቶቼ። ዱአችሁን ደግሞ አሚን በሉ፣ እንዲሁም ምስጋናችሁን ደግሞ እናመሰግናለን በሉ። በእኔ ቤት እንግዲህ ብዙዎቹ እየመጡ ነው። ጠዋት ላይም እንደለቀኩት ቁጥሬን የሚያውቁ ሰዎች ደስታ ሙተዋል። በነገራችን ላይ የምሬን እምላችሁ እነዚህ እህቶች እኔ እንድመለስ ያልታገሉት ዱአ ያላረጉት የአላህ በየቀን ወረታይ እንዳሉ ነው። እና ስለዚህ